የእውቀት እምነቶች ምንድን ነው? አካሌን ያስነሳል፣ ሚውት የሆነውን ስጋዬን አምላኬ አቅም ይሰጠዋል እሰጠዋለሁ ብሏልና ልጅ መውለድ እችላለሁ የሚለውን ነው ያመነው እንጂ የሚያጸድቀው እምነት ምዕራፍ 5 ላይ የተገለጠው ነው። እሺ በእርሱም በእምነቱ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናልና በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ ትዕግስትን ፈተናልና ቁጥር 5 ጋር ልውሰዳቸው ወደታች ወርጄ ቁጥር 5 እና 6 በተሰጠንም በመንፈስ ቅዱስ ይህንን የሚያጸድቀውን እምነት የምናረጋግጠው መያዣው በውስጣችን የሆነው በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም። የሚያጸድቀው እምነት በልብ የሚፈስ የመንፈስ ቅዱስ ማህተም የሆነ ማረጋገጫ በአማኙ ልብ የሚገባ ነው። የእውቀት እምነት ግን ሙታን ይነሳል አምናለሁ፣ ልጄ ይፈወሳል አምናለሁ፣ በሽታ ይወጣል፣ አጋንንት ይፈወሳሉ አምናለሁ፣ የአይሁድ ንጉሥ ነው የኔ ንጉሥ አይደለም አምናለሁ፣ እንጀራን ያበዛል አምናለሁ፣ ግን የሚያጸድቀው እምነትስ ይልና በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርምልና ገና ደካሞች ሳለን የሚያጸድቀው እምነት ወደኛ ሳይመጣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞተዋልና እኔ ለራሴ መሞት በማልችልበት በኃጢአት አረንቋ ውስጥ ባለሁበት ጊዜ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ፣ የትኛው ዘመን? የምህረት ዘመኑ ሲደርስ የሚያጸድቅ ተፈጸመ ብሎ የምናገርበት ዘመኑ ሲደርስ ስለ ኃጢአተኞች ነው የሞተው ይልና ስለ ራሱ ኃጢአት አይደለም ነው። ቅድሜታችንም ስትነካከው ነበርና እርሱ ታላቁ ሊቀ ካህን ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ በሰማያት ያለፈ ታላቅ ሊቀ ካህን አለን ብሎ ስናገር ዘመኑ ሲደርስ ነው የሞተው ብሎ እዚህ ጋር በሮሜ መልእክት ላይ ሐዋርያው ያስቀምጣል። ገና ደካሞች ሳለን ስለ ጻድቅ ሰው የሚሞት በጭንቅ ይገኛልና ጻድቅ እንኳን ብኖር ይላል ኢሳይያስ፣ ጽድቃችን እኮ እንደ መርገም ጨርቅ ነው። ያለ ክርስቶስ የምናደርጋቸው ነገሮች እንደ መርገም ጨርቅ ስለሆነ ኃጢአተኛውን በሚያጸድቅ ለምናምን ለእኛ ኃጢአተኛውን በሚያጸድቅ ስል ለካ የሚያጸድቀውን እምነት የሰራው ሌላ ነው። በእምነት ስንገባበት ነው ያ ነገር ተቋዳሽ የምንሆን። በእምነት የሚያጸድቅ እምነት ይልና ወደ እንትኑ ልመልሳችሁ። የያዕቆብ መልእክት ብዙ ጊዜ ብዙዎችን ያወዛገባልና እሷን እስኪ ወንድሞች ወይ ይላል። ቁጥር 17 ነው ብዙውን ጊዜ የሚያነሱት። ስራ የሌለው እምነት በራሱ የሞተ ነው። ስራ የሌለው እምነት ምንድን ነው? ያ እምነት በክርስቶስ ስለማመን ነው? በክርስቶስስ ለማመን ነው ወይንስ በክርስቶስ ያመነ ሰው የሚሰራቸው ስራዎች ናቸው? የእውቀት እምነቶች ናቸው? የሚያጸድቅ እምነቶችን ነው እዚህ ጋር ኮምፔር እያደረገ ያለው ሐዋርያው ያዕቆብ። የእውቀት እምነቶችን በሁኔታዎችና በስራዎች የሚገለጠው እምነት በክርስቶስ ስለማመን ሳይሆን በክርስቶስ ያመኑት ሰዎች የሚያደርጉትን ድርጊት ነው እየዘረዘረ ያለው። እንዲህ ይላል፣ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? የትኛው እምነት? በክርስቶስ የማመኑ እምነት ነው ወደዚህ ያመጣው? የሚያጸድቀውን እምነት ነው እዚህ ጋር ያመጣው? አይደለም፣ በፍጹም።
ምክንያቱም በክርስቶስ ለማመን የምሰራው ስራ የለኝም። በክርስቶስ በማመኔ ደግሞ ለሌሎቹ የመቆረስን፣ የመራራትን፣ የርኅራኄን፣ የትህትናን መንፈስ ሰጥቶኛልና ያመኔ ሰው የሚያደርጋቸውን ነገሮች ነው እዚህ ጋር የሚያስቀምጠው። ለማመን የምናደርጋቸው ነገሮች አይደለም ይለና ወንድም ወይንም እህት ራቁታቸውን ቢሆኑ የዕለት ምግባቸውንም ቢያጡ ከእናንተም አንዱ ወንድሞች ናቸው፣ አስቡ፣ በክርስቶስ አምነዋሉ። እየጠየቃቸው ያለው በስራ የሚገለጠውን እምነት ነው እንጂ የሚያጸድቀውን እምነት አይደለም። ቅድም እመን አንተም ቤተሰቦችም ትድናላችሁ ያለ የሚያጸድቀውን እምነት ነው። እመን ብቻ እንጂ አትፍራ ያለው ስለ ልጁ መፈወስ ነው ብዬ የእውቀት እምነትና የሚያጸድቀውን እምነት ነው ብዬ ለሁለት ከፍዬ አሳይቻቸዋለሁ በተቻለ መጠን። ወንድሜ ፋሲካ ደግሞ ከዚህ በበለጠ ያብራራል ብዬ ተስፋ አረጋለሁ። እህት ወይንም ወንድም ራቁታቸውን ቢሆኑ ወይንም የዕለት እንጀራቸውን ቢያጡ ከእናንተም አንዱ ከዳናችሁት ክርስቶስን ከተከተላችሁት ወንድሞች ከተባላችሁቱ በደህና ሂዱ፣ እሳት ሞቁ ብላቸው። ለሰውነት ግን የሚያስፈልጉትን ባትሰጧቸው፣ ልብስ ብታለብስ በክርስቶስ ባታምን ትድናለህ? ልብስ ሰውን ስላለበስክ ብቻ ትጸድቃለህ? ይሄንንም ከግምት ሳያስገቡ ሰዎች እምነት ስለተባለች ብቻ ለምሳሌ ዓለምንና በዓለም ያሉትን አትውደዱ አለ ሐዋርያ ዮሐንስ። ዓለምንና በዓለም ያሉትን ሲል ወርልድን ነው እያለ ያለው ወይንስ በዓለም ያሉት ካለ እኛን ነው? ወደ ግሪኩ እንኳን እንሂድ። በእንግሊዝኛው ራሱ በአንድ ትርጉም ብቻ አይተን እምነት ስለምል ይህኛው እምነት ከአውዱ ስንመለከት ስለሚያጸድቅ እምነት ነው እየተናገረ ያለው። በዚህ ምክንያት ነው ጽድቅን ታጣለህ እያለ ያለው። ወይንስ አምነሃል ልብስ ባለማልበስህ፣ ምግብ ባለመስጠትህ ከህይወት ትሰረዛለህ ነው እያለ ያለው። በማድረግ የምታገኘውን ምንድን ነው የሚባለው አክሊልን ታጣለህ ነው እያለ ያለው። የትኛው ነው? እስካሁንስ በራሱ የሞተ ነው ብለው ስል እምነት በራሱ በስራ አልተገለጠምና ማመኔ በክርስቶስ ማመኔህ ነው የሞተው ወይንስ በክርስቶስ ላይ ያለ በማመን የምታደርገው እውቀትህ ነው የሞተው? ከእምነት ወደ እምነት ዕለት በዕለት ከቀን ወደ ቀን ይገለጣል የምለው ዛሬም በክርስቶስ አምን፣ ሌላ ጊዜም በክርስቶስ ነው የምታምነው። ስለዚህ የትኛውን እምነት ነው እየተናገረ ያለው? በስራ ማን ነው? የእውቀት እምነትን ነው የሚያጸድቅ እምነት። አንተ ራሱ ከፋፍለህ አምጥተዋልና የሚያጸድቅ እምነት የትኛው ነው? በክርስቶስ ኢየሱስ አምላክነትና አዳኝነት የምናምነው የሚያጸድቅ እምነት ነው። ሌላውስ ነገ ትምህርት ቤት ይገባለው የእውቀት እምነት ነው። አባቴ መጥቶ ይከፍልልኛል የእውቀት እምነት ነው። 100 ስላመጣውኝ ከአንደኛ ወደ ሁለተኛ ክፍል እሸጋገራለሁ የእውቀት እምነት ነው። የምናምነው የምናውቀውን ነገር ነው። ነገ ከክፍል ወደ ክፍል አልፋለሁ ማለት በክርስቶስ አመኛለሁ ነው እምነቱ የሚያሳየው አይደለም። ስለዚህ እዚህ ጋር በደህና ሂዱ፣ እሳት ሞቁ ለሰውነታችሁ፣ ጥገቡም ለሆዳችሁ ምንም ሳይሰጣቸው ብል ለሰውነቱ ግን የሚያስፈልገውን ባሰጧቸው ምን ይጠቅመዋል? እንደዚሁም ስራ የሌለው እምነት ብኖር በራሱ የሞተ ነው ብሎ የሚያስቀምጠው ስራ የሌለው እምነት ማብላት እየቻልክ አለመብላት ያ የእውቀትህ እምነት የሞተ ነው እንጂ በክርስቶስ ላይ ያለ እምነት የሞተ ነው ማለቱ አይደለም በእኔ መረዳት። ሁለተኛ ነገር ግን አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራ ለይተህ አሳየኝ፣ እኔም እምነትህን በስራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ ታምናለህ። መልካም። አጋንንትም ደግሞ ያምናሉ ይንቀጠቀጡማል አለ። የሚያጸድቅ እምነትን አምነው ነው የተንቀጠቀጡት አጋንንቶቹ።
እግዚአብሔር የሚባል እሳት መሆኑን ነው ያመኑት፣ ግን አላመኑበትም። አምላክነቱ አዳኝነቱን የሚያውቁት የእውቀት እምነታቸው ምንድን ነው? እግዚአብሔር መሲሁ ጊዜው ሲደርስ ያጠፋናል ብሎ ስለሚያምኑ የእውቀት እምነት ስላላቸው መሲሁ በመጣባ በጌርጌሳኖን ባህር ማዶ ሌጊዮን ያደረበትን ሰውዬ ለመፈወስ በተሻገረበት ጊዜ እንደ ትናንትና 5,000 ሰዎችን መግቦ ስመጣ አንተ መሲሁ የእግዚአብሔር ልጅ እንደሆንክ እኛ እናምናለን አውቀናልም፣ ያላ ጊዜያችን ልታጠፋን ለምን መጣ ያሉት። እንደሚያጠፋቸው ነው እንጂ ያመኑት እንደሚያጸድቃቸው አላመኑም። ስለዚህ የእውቀት እምነት አላቸው። ይንቀጠቀጣሉ ደግሞ ተደፍተው ያላ ጊዜያችን ልታጠፋን ለምን መጣ። የሚያጸድቅ እምነት አይደለም ያመኑ ተጋንንቶቹ። የእውቀት እምነታቸው ጊዜው ሲደርስ ክርስቶስ ያጠፋናል ነው፣ መሲሁ ሲገለጥ ያጠፋናልን ነው ያመኑት። ስለዚህ የትኛውን እምነት ነው ያመኑት ብዬ ስል ያለ ምክንያት አይደለምና እዚህ ያዕቆብ መልእክት ላይ ያለውን ከአውዱ ስንመለከት አጋንንቶችም አንተ እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ። እግዚአብሔር አንድ እንደሆነ አጋንንቶችም ያምናሉ ይንቀጠቀጡማል። አንተ የምታምነው ደግሞ ታመሰግናለህ። አጋንንቶች ይንቀጠቀጣሉ። መንቀጥቀጣቸው ደግሞ አላዳናቸውም። ለምን? የሚያጸድቀውን እምነት አይደለም ያመኑት፣ የእውቀት እምነት ነው ያመኑት። እውቀቱን አመኑት። ያጠፋናል አመኑት። ወርደናል፣ ከክብራችን አውርዶናል፣ እንደ አመድም አድርጎናል። ኃይሉን ከውስጣችን ወስዶታል፣ እንዳንታይም አድርጎናል። ኢሳያስና ሕዝቅኤል 8ና ኢሳያስ 14 ላይ የተጻፈላቸው ነገሮች ስለሚያውቁ የእውቀት እምነታቸው እንደሚያጠፋቸው ስላመኑት ይንቀጠቀጣሉ። አንተ ደግሞ ታምናለህ። አንተ የምታምነውን እምነት ከአንተ በበለጠ ያምናሉ። ማመናቸው አላጸደቃቸው። ለምን? የእውቀት እምነቴን ነው ያመኑት ብሎ ስለሚያስቀምጥ ብዙውን ጊዜ ከድነት ጋር ያያይዙታል። የያዕቆብን መልእክት ስለ ድነት አይደለም እየተናገረ ያለው፣ የዳኔ ሰው የሚሰራቸውን ስራዎች ነው። በዳኔ ሰው ህይወት የሚገለጠውን ህይወት አንተ ይሄንን ብታደርግ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ መልካሙ ስራችሁ ወይንም ብሩህ የሆነው የጽድቅ ስራችሁ በሰዎች ሁሉ ፊት ይገለጥ። ለምን? ልጆች መሆናችሁ ይገለጥ ዘንድ ነው እንጂ ልጆች ትሆኑ ዘንድ ነው አላለም። ትድኑ ዘንድ አይደለም። ስለዳናችሁ መዳናችሁን የምትገልጡበት መንገድ በሌሎቹ ሁሉ ፊት ብርሃናችሁ ይብራ፣ መልካም ስራችሁ ይገለጥ። ማቴዎስ 5 ነው፣ ማቴዎስ 6 ነው፣ ማቴዎስ 5 ላይ ነው ክፍሉን። በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ መልካም ስራችሁ ብርሃናችሁ በሰው ሁሉ ፊት። ማቴዎስ 5 ነው፣ ማቴዎስ 5 ተመልሼ ያለው ስልክ ገብቶብኝ ነበር። ቁጥር 16 ነው፣ 5:16 ከላይ ማብራትንም አብርቶ ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራልልና መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ስል መልካሙን ስራችሁን አይተው ያዕቆብ ላይ የተነገረውን ማለት ነው። መልካሙ ስራችሁ የአባታችሁ ልጆች መሆናችሁን ማሳያ ነው እንጂ ልጆች ለመሆን የምናደርገው ምንም ነገር የለም። በሺህ ተራሮች ላይ ያሉት እንስሶች ሁሉ የኔ ናቸው፣ ከእናንተ እኮ አንድም ነገር አልፈልግም እኮ ነው ያለው ለዳዊት። አንድም ነገር። በሺህ ተራሮች ያሉት እንስሶች ሁሉ የኔ ናቸው፣
ያለው ጌታ ምንድን ነው? መልካሙን ስራችሁን አይቶ በሰማት ያለውን አባታችሁን እንዲያከብሩ ስል በስራ የሚገለጠው እምነት ያመነ ሰው የሚያሳየውን አንድ ፍሩት በጓሮ ብንተክለው ያ የተተከለው ፍሩት መጀመሪያ ይጸድቃል። ችግኙ ጸደቀ ነው የሚባለው። ያ የጸደቀው ችግኝ ያድጋል፣ ምንም ፍሬ የለውም። ዓመትን ወይንም ዓመታትን ጠብቆ ፍሬ ሲያፈራልን ያፈራበት ቀን አይደለም የጸደቀው። ስለጸደቀ ነው ፍሬን የሚያፈራው። ፍሬውን የበላበት ቀን አይደለም ጸደቀ የምንለው። ያ የጸደቀው ችግኛችን አደገ ነው የምጀምረው። ያደገ ችግኛችን ፍሬ አፈራ ነው የሚቀጥለው። ያ ፍሬ ደግሞ ጎመራ ነው የምንለው። ደረጃዎች ያሉት ችግኙ ራሱ። ስለዚህ የሚያጸድቅ እምነት ሰውየው በክርስቶስ አምላክነትና ቤዛነት ሲያምን እምነቱ ወደ ውስጥ ሲገባ ያ የገባው እምነት ያድጋል፣ በስራ ይገለጣል።